ተንበርከክ 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 አልኩህ። ውረድ። እሺ እባክህ ይሄ ነገር ነይ አንቺ ትሽት ነይ ነይ ውረጅ። ለምንድን ነው? ለምን? ምንም አይነት ጥያቄ አልፈልግም አልኩሽ። አይገባሽም እንዴ? ይኸውልህ እሷን ተዋት እባክህ። ምንድን ነው የምትፈልገው? እሺ ንገረኝ ለእኔ። ጀግናው ለሚስት ጠበቃ መሆን ፈልገህ ነው? እባክህ ምን እንደምትፈልግ ብቻ ለእኔ ንገረኝ። ምን እንደምፈልግ መናገርም አለመናገርም መብት ይመስሉ። ዝጋ አፍህን። እንዴ ምን አይነት ነገር ነው? ቆይ በሰው ቤት አዛዥ ልሆን ማለት አለ እንዴ? አንቺ ምላስሽን ይበላሻል ይበል አይደል? ምን እያደረክ ነው? ተናገራ። ምን ልታረግ ነው? የኔ ፍቅር እባክህ ተረጋጋና የሚፈልገውን ነገር አድርግለት። በላ ጀግና ተነስ። ሚስትህን ስታድናትኝ በላ። ቆይ ምንድን ነው የምትፈልገው? እሺ የምፈልገው ነገር በሙሉ አደርግልሃለሁ፣ ግን እባክህ እሷን ተዋት። ቀጥ ብለህ ተነስተህ ፊትን አዙረህ ወደ መኝታ ቤት ሂድ። ለምን? ምንም አይነት ጥያቄ አልፈልግም። ተነሳው ተነሳው ተነስ። እሺ ሚስቴን አንድ ነገር አታርግበኝ። ጅራፍ ተነስ። ብዛዝ ናት። ፊትን አዙረህ ፊትን ማየት አልፈልግም። ናት አንድ ነገር ብትነፍሽ ማለት ቅላት ነው። ሰማሽ? እባክህ ምንም አታርግብኝ። እሷ ተነስ ተነስ ተነስ። ልገናኝ ነበር ማትረባ እኔ ውሸት የሚባል ነገር አሉ። እሺ ይቅርታ እባክህ። ይቅርታ ቀጥለ ብለው እኔ ምንም ነገር አንድ ነገር ብቻ ነው ፈልገው፣ ሌላ ምንም ነገር አልፈልግም። ችግር አልፈልግም። አንድ ነገር እንድታደርግልኝ ብቻ ነው ፈልገው። እኮ ምንድን ነው የምትፈልገው? ንገረኛ። ሚስትህን። ምን? ለምን? ምን ማድረጋት ይመስላል? ልስራት መሰለህ? አንተ የምታደርገው ነው ማድረጋት። ምን እያልክ ነው? ሚስቴ ምን ልታረጋት? ነገርኩህ እኮ ሰውዬ። ነው ሌላ ችግር ልፈጥር አስባል። እባክህ ሚስቴ ተወልኝ እባክህ። ታድናት እንደሆነ አይሃል በትናለሁ እያልኩ እኮ። እሺ ግን እባክህ ሚስቴን አደራ። ትበተናለህ። ነገርኩህ። እንዳታይ ነገር ያለ አይነት ነው ማለት ነው። ሚስቴን እሺ ሚስቴን ያስተውልኝ። እኔ እንደፈለክ አድርገኝ። እባክህ ሚስቴን ተውልኝ። ኧረ እባክህ እሺ እሷን ተዋት። ምንም ንጹህ ሰው ነች እሷ። እባክህ ምንም እንዳታረግብኝ። እባክህ ሚስቴን እባክህ ሚስቴን። አልጎዳሁሽም አይደል የእኔ ቆንጆ? አልጎዳኸኝም። ይልቅስ ግን ጥፊ እንደዚህ እንደሚጣፍጥ አላውቅም። አንቺ ደግሞ ትቀልጃለሽ አይደል? እኔ እኮ ሰውዬውን አይጠረጥር ብዬሽ ነው። አይጠረጥርም። እባክህ ና እንቀመጥ። ምን እያደረግሽ ነው መሲ? በጣም ናፍቀኸኛል። እና ናፍቀሽስ መሲ? ቆይ መኝታ ክፍሉን ቆልፈህ አይደል እንዴ? አዎ።
ስለዚህ በጣም ስለናፈቀኝ መሲ እንደዛ ይሆን ተይ እዚህ ለምን መሲ እዚህ ቤት ለምን እንደመጣው ጠፍቶሽ ነው? መኝታ ክፍሉን ከቆለፍከው ቆይ ምን ይፈጠራል ብለክ ነው? አይሆንም አልኩሽ እኮ መሲ። እንዴ እዚህ ስንዘላዘል ተጂ ዘብጥ እያልወረድልሽ እንዴ? ውይ አንተ ደግሞ ፍርሃትህ እንደው አይጣል ነው። ለማንኛውም የምንፈልገውን ነገር ሰውየው ልጠይቀው ነው መጣ። ሚስትን አዳንካት ሰውዬ? ሚስቴ ምን ነው ያደረካት? አይዞህ እኔ ትንሽ ዘራ ላደረገ ነው እንጂ ሴት ፈልጌ አይደለም የመጣሁት። እሺ እና ምንድን ነው የፈለግከው? አሁን ተረጋግተህ መልስ ነው። ቁጭ በል እና ጭንብልን አውልቀን መነጋገር አንችልም? ጭንብል ፊት አሁን ምልን እያንዳንዷን ነገር ታደርጋለህ። እሺ ምንድን ነው የምትፈልገው? ይኸውልህ በመጀመሪያ እዚህ ቤት ያሉትን ጌጣጌጦች በሙሉ እፈልጋለሁ። ምን ማለት? አታቋርጥ። እምቢ ካልክ የሚስትህን ጭንቅላት ነው የምበትንልህ። እሺ ይቅርታ አላቋርጥም። ሌላ ደግሞ 5 ሚሊዮን ብር ቼክ እንድትጽፍልኝ እፈልጋለሁ። ምን? 5 ሚሊዮን ብር ከየት ይመጣል? እንደሱም አይሆንም። ጥሩ አይሆንም ካልክ በሚስትህ ፈርደሃል ማለት ነው። 5 ሚሊዮን ብር ከየት ይመጣል? ከየት ይመጣል ይላል። እኔ ከየት እንደሚመጣ ባቅ እዚህ ዘራፊውን ነበር። ለማንኛውም ይኸውልህ በደንብ አስብበት። ከ5 ሚሊዮን ብሩና ከሚስትህ ማለት ነው። እዚህ የማሰቢያ ጊዜ እሰጥሃለሁ። እንካፍ ምን ያስባል? እዚህ ጭንቅላት አስብበት እያልኩ አይደል? አስባ እኮ እያሰብኩ ነው። ፊት ላይ ይታይ ስታስብ እትዬ ምንድን ነው? ቆይ እስካሁን አልተኛሽም ነበር እንዴ? እሱማ ተኝቼ ነበረ፣ ግን የሆነ ድምፅ ሰማሁና ተነሳሁ። ምንም አይደል። አሁን ወደ መኝታ ቤትሽ ተመለሽ። እትዬ ከጋሽ ጋር መኝታ ክፍል ያለው ሰው ማን ነው? ሌባ ነው። ሌባ ገብቷል። ሌባ? ምን እንዴ? ጋሽዬን ታዲያ ጋሽዬን ምን እያደረጓቸው ነው? ውይ ማርዘነብ ሂጂ አልኩሽ እኮ። የእኛ አንሱ አንቺንም እንዳይገልሽ። እንዴ እናንተንም ገለዋችኋል እንዴ? ሴትዮ ያምሻል እንዴ? ቆሜ እያወራሁሽ ገላችኋል ትኛለሽ እንዴ? ማለቴ ግራ ቢገባኝ እኮ ነው እትዬ። ወይ ካልሆነ ለፖሊስ እንደውል። ይጭ ወደዛ። የምን አባሽ ፖሊስ ነው? አሁን ሂጂ ግቢ ወደዛ። እሺ እግዚአብሔር ይሁናችሁ እንጂ እኔ ምን እላለሁ? ያላሏትን ትቀባጥራለች እንዴ? ደነዝ ምን ትመስላለች? በእናታችሁ
ቆይ ምን አባት ሆኖ ነው ስልክ የማያነሳው? ንቃት መሆኑ ነው? ቆይ ምን እየሆንኩኝ ነው? እሱ እኮ ለነገሩ ለዘረፋ ነው ሄደው። ምንም ቢፈጠር ከሀሳቡ ዝንፍ እንደማይል ነግሮኛል። ደግሞ እኮ ውስጥ የሚያግዘው ሰው እንዳለ ነግሮኛል። ስለዚህ ምንም መፍራት የለብኝም። ሄለን ተረጋጊ። ሄሬን ፍቅር ምን ሆነሽ? ኧረ አትቆጪኝ እንጂ ለስራ አይደል እንዴ መጣሁት? በቃ ምንም አልሆንኩም፣ እየጨረስኩኝ ነው። ችግር የለውም፣ አሁን ምንም አልሆንኩም። እሺ እሺ፣ እኔ እወድሻለሁ። በቃ እደውልልሻለሁ፣ ስጨርስ እደውላለሁ። ደብሮሃል? ምን ሆነክ ነው? እባክሽ ሰውዬሽ ቀላል ሰው አይደለም ማለት። ቆይ ምን አለክ? በዚህ ሁኔታ አይደለም ያወሩ 5 ሳንቲም እንኳን ሰጠን አይመስልም እንዴ? ቆይ በደንብ አላስፈራራሁም እንዴ? በደንብ ነው፣ ለዛውም ሽንቱን እስከሚለቅ ድረስ። ስለዚህ የመጨረሻ አማራጫችን ልንጠቀም እንገደዳለን ማለት ነው። እንግዲህ እሺ በቃ ተነስና ልተኛ። እባክህ ሚስቴ ምንም እንዳታረጋት። እሷ ንጹህ ሴት ነች። እባክህ እኔ እንደፈለግህ አድርገኝ። እሺ የፈለግከውን ነገር ልስጥህ። እባክህ ሚስቴን አደራ፣ በእናትህ ምንም እንዳታረግብኝ። እባክህ ሚስቴን ተወኝ፣ ደብድበኝ፣ ተወኝ። ይህ ጠንባዣ ባልሽ የሚወድሽ ከሆነ ማለት ነው እኔ የምለውን እያንዳንዷን ነገር ማድረግ አለ። ፋሲል ድረስልኝ፣ ሊገለኝ ነው። እስኪ ወንድ ከሆነ ይድረስልሻል። ስታስበው ሴት ደብድበ ወንድ ልትባል ነው? ንገረኛ፣ ወንድ ልትባል ነው ወይ? ይሰማል? እባክህ ወንድም፣ እባክህ እኔ የፈለግከውን እሰጥሃለሁ። እሷ ንጹህ ሴት ነች፣ ምንም አታውቅም። እባክህ እንዳትጎዳብኝ። ስታስቢ በዚህ ሌሊት ወንድ መሆኔ ያለ መሆኔ ለማረጋገጥ የምመጣ ይመስልሻል? እና ወንድ ከሆንክ ለምን ከባሌ ጋር አትገጥምም? እኔ ለጸብ ሳይሆን ለዘረፋ ነው የመጣሁት። የምፈልገውን ነገር ለማግኘት ደግሞ ምንም ነገር እጠቀማለሁ። ገባሽ? አዎ ገብቶኛል። አዎ በቃ ተወኝ። ያለችኝ አንድ እሷ ነች።
ቁንቋን ነው ያንክ ሰውዬ። አገኘውክ። ዛሬ መቼም የሚፈልገውን ነገር ካላገኘ አይለቅም። አንገቴንም ቢሆን እንዲቆርጥ አደርገዋለሁ እንጂ ባዶ እጃችንንም አንወጣ። እንላቀቃት። ምን ነው ፈጥጥክ? ሚስቴ ምንድን ነው ያደረጋት? የምፈልገውን ነገር ለማግኘት የትኛውንም አማራጭ እንደመጠቀም ነግሬ ነበር። ወይኔ ፋሲል፣ ሰውዬ ለምን የጠየቅኩን አታደርግም? ተጠቀምክባት ማለት ነው? ይኸውልህ እኔ መዘዛግ አልወድም። ትንሽ ብቻ ነው በቦክስ ነካ ነካ ያደረኩት። እጅህን እስኪ ተመልከተው። ደም በደም ሆነ አልኩ። ሚስቴን ገላታል አይደል? እርሱን ጠርተህ ማጣራት ትችላለህ። መሲ፣ ፍቅር፣ መሲ። አቤት ፋሲሎ። ደህና ነሽ የእኔ እናት? አይደለሁም አባቴ፣ ጥርሴን አልፎታል። ምን ተጎዳሽ? ነይ በጣም እባክህ ፋሲሎ፣ የሚፈልገውን ነገር አድርግለት፣ ካልሆነ ሁላችንን ይገለናል። ወይኔ ፋሲል፣ እሺ ምን እንደምፈልግ ብቻ ንገረኝ። እዚህ ቤት ያሉትን ጌጣጌጦችና 5 ሚሊዮን ብር ቼክ። ችግር የለውም እሰጥሃለሁ፣ ግን ሚስቴን አንድ ነገር እንደማታረጋት ቃል እንድገባልኝ እፈልጋለሁ። እሺ ማለት ላይ ቀር ነው። ሚስትን አስገድለኝ ቀሽ አውጣው አውጣው። ተሳካ? በደንብ ነው። አንቺን ግን ሳልጎዳሽ አይቀርም። እኔ ደህና ነኝ፣ ደህና ነኝ። አሁንም እኮ ደምሽ ይፈሰሰ ነው። እስኪ ኧረ ተወው ይፍሰሳ። ታዲያ ምን ችግር አለው? ኧረ ልጥረግልሽ። አይ ቆይ ተው ተው። እንደሱ ይሻላል። አዎ በሱ ምክንያት ምን ያህል እንደተጎዳው ማወቅ መቻል አለበት። እኔ የምልህ እና ምን ሰጠ? ወርቅና ቼክ ሰጥቶኛል። ወርቆች ሁለተኛው ነው። እሺ እነዚህ ሰጥቶኛል። ቼክም አለ። ምንድን ነው? አንድ ትልቅ የወርቅ ሀብል ነበረው። እሱን አልሰጠህም? የምን ሀብል? አንድ የሞተ አጎት አለው። እሱን በስጦታ መልክ የሰጠው። በጣም ትልቅ ነው። ምን አባቱ ሂጂ ልቀበለው እንዴ? ከእሱም ብሶን ሊሸውድ ይሞክራል እንዴ? አጎቴ የሰጠ ሀብል የት አለ ብለህ ልጠይቀው ነው? እና አጎቴ እንደሰጠኝ ማን ነገረ ቢልስ? እኔ ምን አውቃለሁ? በቃ አርጋይቼዋለሁ ምናምን እለዋለሁ። ታዲያ አይ ፋሲል ያንን ሀብል የትም አድርጎት ሄዶ አያውቅም። የትም። አንተ ደግሞ በጭራሽ ልታየው አትችልም። ተይው በቃ ያለው ይበቃናል። ይርቻው። እሺ ነገ እደውልልሃለሁ። እሺ በቃ ይርቻው። እሺ ቼኩስ? ቼክ ታባቱ ከፍሽ በርኪቹ እሺ ደብቂሽ
ነሽ? እንዴት ነሽ? ምን ማሮች ማይ ፍቅር ቁጭ በል ተጎዳብኝ አይደል? የኔ አባት እኔ ደህና ነኝ። አንቺ ተጎዳሽብኝ እንጂ ምንም በማታውቂው። እኔ ደህና ነኝ የኔ አባት፣ አትጨነቅ። ደግሞ ደም እየፈሰሰሽ እኮ ነው። ወይኔ ፋሲል፣ ምንሽ ነው በጣም የሚሰማሽ? ምንሽ ነው ጎዳሽ? ችግር የለውም። ወይኔ ፋሲል፣ አንቺ ላይ እጅ ሲነሳብሽ ዝም ብዬ ላይ እንዴ? አንተስ ምን ታደርግ? መሳሪያን የሚያህል ነገር አይደል እንዴ ደቀነብህ? እኔ ሰውዬ ድምፁ ግን አዲስ አልሆነብኝም። ምን? እንዴት? አዎ የት እንደማውቀው አልመጣላለኝ እንጂ የሆነ ቦታ ድምፁን አውቀዋለሁ። ፊቱን አላየኸውም እንዴ? ጭምብል፣ በነጽር፣ ኮፍያ፣ ጥቁር በጥቁር ለብሶ ቤት በኩል ነው። አንቺ አይተሽዋል እንዴ? ምን ማለት ነው? ኧረ እኔ ያላየሁትም። ምናልባት አንተ ካየኸው ብዬ ነው። ኦኬ፣ የጊዜ ጉዳይ እንጂ የሆነ ቀን ማደርስበታለሁ። ቆይ ምንድን ነው የወሰደው? እሱ እንኳን ብዙ አይደለም፣ ብቻ ነገሩና ድፍረቱ በጣም ነው የሚያናድደው። ቆይ ግን ማርዘነብስ? ማርዘነብ? እውነትም ማርዘነብ የት ናት? እኔ ምን አውቃለሁ አባቴ። ምን አድርጓት ይሆን? መቼም ተኝታ ይሄ ሁሉ ነገር ሲፈጠር አልሰማም ልትል አይሆንም አይደል? የእሷ ነገር መቼም ለእንቅልፏ ሟች እንደሆነች ታውቃለህ አይደል? ኧረ እስኪ እንያት። እንዴ ቅድም እኮ መታ ነበር። እኔ ነኝ ተደበቂ ብዬ ላኳት። አዎ ልክ ነሽ። ብቻ ይሄ አረመኔ እና እርኩስ የሆነ ነገር አድርጓት እንደሆነ ማርዘነብ ምን ነው ጋሼ? እውነት እንቅልፍ ወስዶሽ ነው? አዎና። እንዴ ምን ነው እናንተ አልተኛችሁ ነበር እንዴ? እንዴ ቤት ውስጥ ሌባ ገብቷል እያልኩሽ እንዴት ነው እንቅልፍ የወሰደሽ? ሌባ? የምን ሌባ? እየቀለድሽ ነው? ቅድም ሳሎን መተሽ ምንድን ነበር ያልኩሽ? ውይ አፈር በበላሁት። ቅድም እንደዛ ያልሽኝ እውነትሽን ነበር እንዴ? ማርዘነብ የምርሽን ነው እንዴ? ቅድም እንደዛ ስንጫጫ የት ነበርሽ? እርግጠኛ ነኝ ሆን ብላ እየቀለደችብን ነው። እኔ ምን አስቀለደኝ እናቴ? እኔ እኮ ሆን ብለሽ እየተጫወትሽብኝ መስሎኝ ነበር። እንዴ በጣም ነበር ስንጮ የነበረው እኮ። እንዴት አልሰማሽም? አይ ጋሼ መቼም እኔን ነገር ታውቀዋለህ። ሰውነቴ አንዴ ምንጣፍ ከነካ የወደኩበትንም አላውቅም። አይ አይደለም ማርዘነብ፣ ይኸውልሽ እኔ አንቺን ሳቅሽ በጣም ንቁ ነበርሽ። ተኝቼ ሰው ነው ንቁ መሆኑ። ዛሬ እንደው ትንሽ ስራ በዛብኝና የወደኩበትንም አላወኩም። ዛሬ ደግሞ ምን ሰርተሻል? እስኪ ታያት በቃ አታስጨንቂያት። አንድ ብቻ ናቸው ወይስ ብዙ ነበሩ? ምን ያደርግልሻል ደግሞ ቁጥራቸው? እኔማ ምን ያደርግልኛል? መቼም ያው አንድ ሰው ብቻውን አይመጣም ብዬ እኮ ነው። ማርዘነብ ምንድነው ነገር የምትጠመዝዡ? ያየሽው ነገር ካለ ደግሞ ለምን አትነግሪንም? እኔ ምን አይን አለኝና ያለው ደሞዝ ብናገር ማን ሰማያለኝ? ማርዘነብ ምን እያልሽ ነው? ያው መቼም የሚያውቅ ሰው ጠቁሟቸዋል እንጂማ እንደዚህ አስበውበትና ተዘጋጅቶ አመጡም ነበር። እቺ ልጅ እኮ ያማታል። እና እንሂድ እባክህ። ኧረ እኔስ ጤነኛ ነበርኩ እትዬ። ነሽ ወደ ሳሎን ሂድ። ጋሼ አንተን አልጎዱህም አይደል? እኔንማ ምን ያደርጉኛል? መስዬን ነው እንጂ በጣም ይጎዱብኝ። እባክሽ እስኪ ይሁን ማለት ምን ማለት ነው እንዴ? ቆይ የኔ ጉዳት አያሳስብሽም ማለት ነው? እኔ መቼ እንደዛ አልኩኝ? ይልቅ አሁን ወደ ሳሎን እንሂድ። ሙሌ ቆይ ምንድን ነው? ምን ተፈጥሮ ነው? ትንሽ ጭረት ነገር ነው። እንዲህ ያቃሰትክ ትንሽ ነገር ነው ትለኛለህ እንዴ? ይልኝ እስኪ ቆይ ታለ ቁስሉ? ይልኝ ሸወድኩሽ። እስከመቼ አንቺ ብቻ? ምን አንተ? ወይ አንተም ሰውና እኔ ላይ መቀለድ ጀመርክ? ምን ማለት ነው? እኔም ሰው አይደለሁ እንዴ? እና ምንስ ያህል ሰው ብትሆን በእኔ ላይ ለመቀለድ አበቃ? አይ ይልኝ እኔ እኮ ጀግናሽ ነኝ። ብቀልድብሽ ቅር ይልሻል እንዴ? ምን ሆነሽ? ቆይ አሳያለሁ አንተንማ። አሁን እስኪ ተነስና ምን እንደተፈጠረ አሳየኝ። አይ ሄዱዬ ይኸው ጌጣጌጡ ይልሽ። ይኸው የ5 ሚሊዮን ብር ቼክ ሄዱዬ። ለኛ እኮ 5 ሚሊዮን ብር። ምን
አደረከው እንዴ? እና ሄሉዬ ትጠራጠሪ ነበር እንዴ? እኔ አላምንም። እውነት አደረከው እንዴ? እና ሄሉዬ ይሄን ያህል ጀግና ነው ማለት ነው? ሙሌ ነኝ እኮ ሙሌ። ለዚህ ስራማ ሽልማት አለ። ምንድነው ሽልማት ሄሉዬ? እሱ የሚነገር ሳይሆን የሚደረግ ነው። ማርዘነብ፣ አንቺ ማርዘነብ። አቤት እትዬ። ነይ ምግቡን አንሹ። በቃ ትንሽ አትበሉ? አይ በቃ ምግቡን አነሳሽና አንቺም የራስሽን ድርሻ ብዬ። ጋሺ ልትወጣ ነው እንዴ? አዎ። ምን ነው ፈለግሽኝ? አዎ፣ ግን ብቻ ነው ላናገር የፈለኩት። ምንድነው ደግሞ ብቻውን ልታናግሩ የፈለግሽው ነገር? እንዴ ጋሺን እኮ ነው የፈለኩት እኮ። እና እኔው እዚህ ፊት እያላት ነግርም እንዴ? አይ እንደሱ ሆነ በቃ ይቅርብኝ። በሉ ጀመራችሁ ደግሞ። እኔ በቃ ልብሴን ቀይሬ ልውጣ። አይ ፍቅር፣ እንደሱ ይሻላል። መልካም። ምንድን ነበር ለፋሲል ልትነግረው የነበረው? ምንም ምንድነው ማርዘነብ? ንገሪኝ እያልኩሽ ነው። እንትን ዘይት አልቆ ነውና ለዘይት መግዣ የሚሆን ሳንቲም ልቀበለው ፈልጌ። እና እሱን ከኔ ተደብቀሽ መጠየቅ የጀመርሽው ከመቼ ወዲህ ነው? እና ወይስ ከፋሲል ጋር ሌላ ነገር ጀምረሻል? ማኔ? ኧረ በስመ አብ ቤትዬ። ማርዘነብ እየዋሸሽኝ ነው? ሁሉም ሰው እንዳንቺ ነው እንደሚመስልሽ? ምን? ይሄ ደግሞ ምን ማለት ነው? ተኝተልን ነው እንዴ ሄሉ? ተመሳሳይ ነገር ነብላ እንጂ ምን ችግር አለው ታዲያ? ሄሉ መቅኔን ጨረሽኩ። እስኪ ተነሽና የሆነ ቁርስ ነገር ስሪልኝ። መቼስ እኔን አይደለማ ስሪልኝ የምትለኝ እንዴ? ለምን እንደማሰሪ? አሁንስ ቀበጥክ። መልክ ብቻ ምን አለው አንዳንዴ እንኳን ሴት ብትሆይ። ሰውዬ አትቀባጥር እሺ። ለነገሩ አንቺን አውቅሻለሁ። ምንሽን አይቼ እንደወደድኩሽ ነገር አይገባኝ። ምን ማለት ነው? ቆንጆ አይደለሽም እያልከኝ ነው? ቁንጅና ብቻውን ምን ያደርጋል? ይኸውልሽ ቁንጅና እኮ ረጋፊ ነው። ሆድ ግን ጊዜ አይሰጥም። አትለፍልፍ እባክህ። ይልቁንስ ቁርስ እዚሁ እንዲመጣልን ደውለህ እዘዝ። ምንድን ነው? ምኑ? ማን የደወለው? ማንም አይደለም። ሙሌ ማን የደወለው እያልኩ ነው። እንዴ መቼም እየቀናሽ ባለው ነው ሄሉ። አትቀልድ በእናትህ። ይኸውልሽ ማታ አብረውኝ የሰሩት ልጆች ናቸው። ምንም አይነት ገንዘብ አልሰጧቸውም። ለዛ ነው የሚደውሉት። ስልክህን ማየት እችላለሁ? ትሰጠኛለህ? ሄሉ አመረሽ እንዴ? የምር የቀናሽ እየመሰለኝ። ተው እሺ በቃ። አንቺ ሳትስማኝ ነው የምትቀመጠው? አንቺ ደግሞ እንደ አህያ በላፋት ትወጃለሽ። ምንድነው ሰላም? እየሰደብከኝ ነው? ምንድነው ለመጨቃጨቅ ነው እንዴ ጠራሽ? ቆይ ምን እየሆንክ ነው? ከመቼ ወዲህ ነው ደግሞ ይሄ እናንተ ወሬ ጭቅጭቅ የሆነው?
አልታወቀሽም እንጂ እኮ አሁንም የተጨቃጨቀ ነው ያለው። ሙሌ ምን እየሆንክ ነው? ምን ሆንኩ? እንደሄድ ፈልገሻል መሰለኝ። ስርዓት ያዝ አንተ ሰውዬ። ስርዓት ባሊዝስ ደውለሽ ለፖሊስ ታሳሰርኝ ነው? የሚቀርል መስሎህ ነበር እንዴ? አድርጊዋ። ከዛ ለፖሊሶቹ ተባባሪ ማን እንደሆነ ይነገራችኋል። እያስፈራራኸኝ ነው? እንደሱ እንዳልሆነ ታውቂያለሽ። እንዲያውም በተቃራኒው አንቺ ነሽ ያስፈራራሽኛለሽ። አሁን ስለ ገንዘቡ እንድናወራ ፈልጋለሁ። የምን ገንዘብ? የምን ገንዘብ ትላለህ እንዴ? ትናንትና ማታ ስለዘረፍነው ገንዘብ ነው። ስለዘረፍነው እና ነው ወይስ ልትሸመጥጠኝ ነው? ቤት ቁጭ ብሎ አንድ ጥፊ መመታት ነው ስራ ነው የምትይው? እሱ ነው እንደ ስራ የምታወሪው? ሙሌ ነገር ሁሉ በጣም ግራ እየገባኝ ነው። እየተካካድን ነው እንዴ? ሁሉም ሰው እንዳንቺ ይመስልሻል እንዴ? እንዴ እሱ ደግሞ ምን ማለት ነው? ልክ አንቺ ባልሽ እንደካልሽው ሰው ሁሉ የሚክድሽ ነው አይደል ይመስልሽ? ለማንኛውም ይኸውልሽ ተረጋግተሽ አስቢ። አንተ ሙሌ ለምንድን ነው ቀልድህን አታቆመው? መልካም ምሽት። አንተ ሙሌ ሙሌ አንተ ይሄ ነገር እሺ ልጥፋ ወይስ? አየይ እንደሱም አይሆንም። ባይሆን ትንሽ ጊዜ ልታገስና ጌጣጌጡንም ከገንዘቡም የተወሰነ ይዤ በጣፋ ይሻለኛል። ብልጥ የያዘውን ይዞ ነው የሚያለቅሰው አይደል የሚባለው? እኔ የሚያስኩትን ይዤ ባለቅስ ነው የሚሻለኝ። ደግሞ ባይሳካልኝስ? ቢይዘኝማ የገባሁበት ገብቶ ነው የሚገለኝ። አይ እንደምንም ብዬ ሲያገኘኝ ከዚህ ቤት ነው የሚሻለው። ፍቅር መሲ ማርዘና ጠሩኝ እንዴ ጋሽ? መሲ የለችም እንዴ? ያለች እንኳን አይመስለኝም ጋሽ። ወዴት ሄዳ ነው? እኔ ምን አውቃለሁ ጋሽ፣ ብቻ ከወጣች ትንሽ ቆየች። ጥሩ በቃ አንቺ የሚበላ አቅርቢልኝ፣ እኔ ደግሞ እጄ ልታጠብ። እሺ ጋሽ። ምንድን ነው ማርዬ? አንድ ነገር ልነግርህ ነበር ጋሽ። ምንድን ነው እሱ? ከዚህ ሁሉ ነገር ጀርባ የመሰረት እጅ ያለበት ይመስለኛል። ከየትኛው ነገር ጀርባ? ማለቴ ትናንት ማታ የተፈጠረው ነገር ሲጠነሰስ መሰረት ማብሪያ ያለችበት ይመስለኛል። ምንድን ነው የምታወሪው? መሰረት ሌባ ናት እያልሽ ነው? አይ ሌባ ሳትሆን የሌባ ተባባሪ ልትሆን ትችላለች ማለት ነው። ባይ ባይ፣ ሚስቴ ለቀቃቂያት። ትቀልጃለሽ እንዴ? ካስቀየምኩ በጣም ይቅርታ ጋሺ፣ ግን እኔ ያየሁት ነገር ነው እንደዛ እንድል ያስገደደኝ። ምን አይተሽባት ነው? አይ እሱም በቃ አንተ አጣርተህ ድረስበት። ማርዘነብ ይኸውልሽ፣ መሲ ምንም ነገር እንደማታደርግ እርግጠኛ ነኝ። እኔ ደግሞ እንዳደረገችው እርግጠኛ ነኝ ጋሺ። ቆይ አንቺ ሲጀምር ያለ ተኝቻለሁ አላልሽም ነበር እንዴ? ምን አይተሽ ነው? እውነት ስታስበው ጋሺ እንደዛ ሀገር ተበጥብጦ እኔ እንቅልፍ የሚወስደኝ ይመስላል። ማርዘነብ ምንድን ነው ያየሽው? እስኪ ያየሽው ነገር ካለ በትክክል ንገረኝ። ለምን ነው የምታስጨንቂኝ?
ጋሼ እኔ ነገርኩህ፣ እውነቱን ነው ያየሁትን አይቻለሁ። ብቻ አንተ ነገሩን አጣርተህ ድረስበት። ይኸውልሽ ማርዘነብ፣ መሲ ይህንን ነገር አድርገው ከሆነ ሬሷ ነው ከዚህ ቤት የሚወጣው። ጋሼ ቆይ ተረጋጋ። እንደሱ እኮ ጥሩ አይደለም። ዝም በይ እባክሽ። እንደዚህ እሳት ካጎረሽኝ በኋላ ምኑን ነው የምረጋጋው? አሁን አንቺ ወደ ስራሽ ተመለሽ። ጋሼ ሂጂ አልኩሽ እኮ። እሺ እሺ ጋሼ ይቅርታ። ግቢ። ወይኔ ፋሲል፣ እቺ መሽገር ለካ ህይወቴ ውስጥ ተጣብቃ ገንዘቤን ሁሉ ስበላ ነበር የኖረችው። ብቻ ዛሬ ምን እንደማደርጋት ነው የማውቀው። ውሻ ውሻ ሰምኛለሽ? ዛሬ አስክሬንሽ ነው ከዚህ ቤት የሚወጣው። እሺ ፋሲል ምንድን ነው? ተንበርከክ 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 አልኩህ። ውረድ። እሺ እባክህ ይሄ ነገር ነይ አንቺ ትሽት ነይ ነይ ውረጅ። ለምንድን ነው? ለምን? ምንም አይነት ጥያቄ አልፈልግም አልኩሽ እኮ። አይገባሽም እንዴ? ይኸውልህ እሷን ተዋት እባክህ። ምንድን ነው የምትፈልገው? እሺ ንገረኝ ለእኔ። ጀግናው ለሚስት ጠበቃ መሆን ፈልገህ ነው? እባክህ ምን እንደምትፈልግ ብቻ ለእኔ ንገረኝ። ምን እንደምፈልግ መናገርም አለመናገርም መብት ይመስሉ። ዝጋ አፍህን። እንዴ ምን አይነት ነገር ነው? ቆይ በሰው ቤት አዛዥ ልሆን ማለት አለ እንዴ? አንቺ ምላስሽን ይበላሻል ይበል አይደል? ምን እያደረክ ነው? ተናገራ። ምን ልታረግ ነው? የኔ ፍቅር እባክህ ተረጋጋና የሚፈልገውን ነገር አድርግለት። በላጅ ተነስ። ሚስትህን ስታድናትኝ በላ። ቆይ ምንድን ነው የምትፈልገው? እሺ የምፈልገው ነገር በሙሉ አደርግልሃለሁ፣ ግን እባክህ እሷን ተዋት። ቀጥ ብለህ ተነስተህ ፊትን አዙረህ ወደ መኝታ ቤት ሂድ። ለምን? ምንም አይነት ጥያቄ አልፈልግም። ተነሳው ተነሳው። ተነስ። እሺ ሚስቴን አንድ ነገር አታርግበኝ። ጅራፍ ተነስ። ብዛዝ ናት። ፊትን አዙረህ ፊትን ማየት አልፈልግም። ና አንድ ነገር ብትነፍሽ ማለት ጭንቅላት ነው። ሰማሽ? እባክህ ምንም አታርግብኝ። እሷ ብቻ ተነስ ተነስ። ከግድግዳ ተነስ። አባቱ ልገለኝ ነበር አይደል? ማትረባ እኔ ውሸት የሚባል ነገር አሉት። እሺ ይቅርታ እባክህ። ይቅርታ ቀጥለ ብለው እኔ ምንም ነገር አይደለም። አንድ ነገር ብቻ ነው ፈልገው፣ ሌላ ምንም ነገር አልፈልግም። ችግር አልፈልግም። አንድ ነገር እንድታደርግልኝ ብቻ ነው ፈልገው። እኮ ምንድን ነው የምትፈልገው? ንገረኛ። ሚስትህን። ምን? ለምን? ምን ማድረጋት ይመስላል? ልስራት መሰለህ? አንተ የምታደርገው ነው ማድረጋት። ምን እያልክ ነው? ሚስቴ ምን ልታረጋት? ነገርኩህ እኮ ሰውዬ። ነው ሌላ ችግር ልፈጥር አስባል? እባክህ ሚስቴ ተወልኝ እባክህ። ታድናት እንደሆነ አይሃል በትናሃለ እያልኩ እኮ። እሺ ግን እባክህ ሚስቴን አደራ። ትበተናለህ። ነገርኩህ። እንዳታይ ነገር ያለ አይነት ነው ማለት ነው።
ሚስቴን እሺ ሚስቴን ያስተውልኝ። እኔ እንደፈለክ አድርገኝ። እባክህ ሚስቴን ተውልኝ። ኧረ እባክህ እሺ እሷን ተዋት። ምንም ንጹህ ሰው ነች እሷ። እባክህ ምንም እንዳታደርግብኝ። እባክህ ሚስቴን እባክህ ሚስቴን አልጎዳሁሽም አይደል የእኔ ቆንጆ? አልጎዳኸኝም። ይልቅስ ግን ጥፊ እንደዚህ እንደሚጣፍጥ አላውቅም። አንቺ ደግሞ ትቀልጃለሽ አይደል? እኔ እኮ ሰውዬውን አይጠረጥር ብዬ ነው። አይጠረጥርም። እባክህ ና እንቀመጥ። ምን እያደረግሽ ነው መሲ? በጣም ናፍቀኸኛል። እና ናፍቀሽስ መሲ? ቆይ መኝታ ክፍሉን ቆልፈህ አይደል እንዴ? አዎ። ስለዚህ በጣም ስለናፈቀኝ መሲ እንደዛ ይሆን? ተይ እንጂ ለምን መሲ እዚህ ቤት ለምን እንደመጣው ጠፍቶሽ ነው? መኝታ ክፍሉን ከቆለፍከው ቆይ ምን ይፈጠራል ብለክ ነው? አይሆንም አልኩሽ እኮ መሲ። እንዴ እዚህ ስንዘላዘል ተይጂ ዘብጥ እያልወረድልሽ እንዴ? ውይ አንተ ደግሞ ፍርሃትህ እንደው አይጣል ነው። ለማንኛውም የምንፈልገውን ነገር ሰውየው ልጠይቆ ነው መጣ። ሚስትን አዳንካት ሰውዬ? ሚስቴ ምንድን ያደረካት? አይዞህ እኔ ትንሽ ዘራ ላደረገ ነው እንጂ ሴት ፈልጌ አይደለም የመጣሁት። እሺ እና ምንድን ነው የፈለግከው? አሁን ተረጋግተህ ምልህን ስማኝ። ቁጭ በል እና ጭንብልን አውልቀህ መነጋገር አንችልም? ጭንብል ፊት አሁን ምልህን እያንዳንዷን ነገር ታደርጋለህ። እሺ ምንድን ነው የምትፈልገው? ይኸውልህ በመጀመሪያ እዚህ ቤት ያሉትን ጌጣጌጦች በሙሉ እፈልጋለሁ። ምን ማለት? አታቋርጥ። እምቢ ካልክ የሚስትህን ጭንቅላት ነው የምበትንልህ። እሺ ይቅርታ አላቋርጥም። ሌላ ደግሞ 5 ሚሊዮን ብር ቼክ እንድትጽፍልኝ እፈልጋለሁ። ምን? 5 ሚሊዮን ብር ከየት ይመጣል? እንደሱም አይሆንም። ጥሩ አይሆንም ካልክ በሚስትህ ፈርደሃል ማለት ነው። 5 ሚሊዮን ብር ከየት ይመጣል? ከየት ይመጣል ይላል። እኔ ከየት እንደሚመጣ ባቅ እዚህ ዘራፊውን ነበር። ለማንኛውም ይኸውልህ በደንብ አስብበት። ከ5 ሚሊዮን ብሩና ከሚስትህ ማለት ነው። እዚህ የማሰቢያ ጊዜ እሰጥሃለሁ። እንካፍ ምን ያስባል? እዚህ ጭንቅላት አስብበት እያልኩ አይደል? አስባ እኮ እያሰብኩ ነው። ፊት ላይ ይታይ ስታስብ እትዬ ምንድን ነው? ቆይ እስካሁን አልተኛሽም ነበር እንዴ? እሱማ ተኝቼ ነበረ፣ ግን የሆነ ድምፅ ሰማሁና ተነሳሁ። ምንም አይደል።
አሁን ወደ መኝታ ቤትሽ ተመለሽ። እትዬ ከጋሽ ጋር መኝታ ክፍል ያለው ሰው ማን ነው? ሌባ ነው። ሌባ ገብቷል። ሌባ? ምን እንዴ? ጋሽዬን ታዲያ ጋሽዬን ምን እያደረጓቸው ነው? ውይ ማርዘነብ ሂጂ አልኩሽ እኮ የእኛ አንሱ አንቺንም እንዳይገልሽ። እንዴ እናንተንም ገለዋችኋል እንዴ? ሴትዮ ያምሻል እንዴ? ቆሜ እያወራሁሽ ገላችኋል ትኛለሽ እንዴ? ማለቴ ግራ ቢገባኝ እኮ ነው እትዬ። ወይ ካልሆነ ለፖሊስ እንደውል። ይጭ ወደዛ። የምን አባሽ ፖሊስ ነው? አሁን ሂጂ ግቢ ወደዛ። እሺ እግዚአብሔር ይሁናችሁ እንጂ እኔ ምን እላለሁ? ያላሏትን ትቀባጥራለች እንዴ? ደነዝ ምን ትመስላለች? በእናታችሁ ቆይ ምን አባት ሆኖ ነው ስልክ የማያነሳው? ንቃት መሆኑ ነው? ቆይ ምን እየሆንኩኝ ነው? እሱ እኮ ለነገሩ ለዘረፋ ነው ሄደው። ምንም ቢፈጠር ከሀሳቡ ዝንፍ እንደማይል ነግሮኛል። ደግሞ እኮ ውስጥ የሚያግዘው ሰው እንዳለ ነግሮኛል። ስለዚህ ምንም መፍራት የለብኝም። ሄለን ተረጋጊ። ሄሬን ፍቅር ምን ሆነሻል? አትቆጭኝ እንጂ ልስራ አይደል እንዴ መጣሁት። በቃ ምን ማሉንኩ እየጨረስኩኝ ነው። ችግር የለውም። አሁን ምን ማሉንኩ። እሺ እኔ እወድሻለሁ። በቃ ደውልልሻለሁ። ስጨርስ ደውል። ደብሮሃል? ምን ሆነክ ነው? እባክሽ ሰውዬሽ ቀላል ሰው አይደለም ማለት። ቆይ ምን አለክ? በዚህ ሁኔታ አይደለም ያወሩ 5 ሳንቲም እንኳን ሰጠን አይመስል እንዴ? ቆይ በደንብ አላስፈራራሁም እንዴ? በደንብ ነው። ለዛም ሽንቱን እስከሚለቅ ድረስ። ስለዚህ የመጨረሻ አማራጫችን ልንጠቀም እንገደዳለን ማለት ነው። እንግዲህ እሺ በቃ ተነስና ልተኛ።
እባክህ ሚስቴ ምንም እንዳታረጋት። እሷ ንጹህ ሴት ነች። እባክህ እኔ እንደፈለግህ አድርገኝ። እሺ የፈለግከውን ነገር ልስጥህ። እባክህ ሚስቴን አደራ፣ በእናትህ ምንም እንዳታረግብኝ። እባክህ ሚስቴን ተወኝ፣ ደብድበኝ፣ ተወኝ። ይህ ጠንባዣ ባልሽ የሚወድሽ ከሆነ ማለት ነው እኔ የምለውን እያንዳንዷን ነገር ማድረግ አለ። ፋሲል ድረስልኝ፣ ሊገለኝ ነው። እስኪ ወንድ ከሆነ ይድረስልሻል። ስታስበው ሴት ደብድበ ወንድ ልትባል ነው? ንገረኛ፣ ወንድ ልትባል ነው ወይ? ይሰማል? እባክህ ወንድም፣ እባክህ እኔ የፈለግከውን እሰጥሃለሁ። እሷ ንጹህ ሴት ነች፣ ምንም አታውቅም። እባክህ እንዳጎዳብኝ። ስታስቢ በዚህ ሌሊት ወንድ መሆኔ ያለ መሆኔ ለማረጋገጥ የምመጣ ይመስልሻል? እና ወንድ ከሆንክ ለምን ከባሌ ጋር አትገጥምም? እኔ ለጸብ ሳይሆን ለዘረፋ ነው የመጣሁት። የምፈልገውን ነገር ለማግኘት ደግሞ ምንም ነገር እጠቀማለሁ። ገባሽ? አዎ ገብቶኛል። አዎ በቃ ተወኝ። ያለችኝ አንድ እሷ ነች። ቋንቋን ያንክ ሰውዬ አገኘውክ። ዛሬ መቼም የሚፈልገውን ነገር ካላገኘ አይለቅም። አንገቴንም ቢሆን እንዲቆርጥ አደርገዋለሁ እንጂ ባዶ እጃችንንም አንወጣ። እንላቀቃት። ምን ነው ፈጥጥክ? ሚስቴ ምንድን ነው ያደረጋት? የምፈልገውን ነገር ለማግኘት የትኛውንም አማራጭ እንደመጠቀም ነግሬ ነበር። ወይኔ ፋሲል፣ ሰውዬ ለምን የጠየቅኩን አታደርግም? ተጠቀምክባት ማለት ነው? ይኸውልህ እኔ መዘዛግ አልወድም። ትንሽ ብቻ ነው በቦክስ ነካ ነካ ያደረኩት። እጅህን እስኪ ተመልከተው። ደም በደም ሆነ አልኩ። ሚስቴን ገላታል አይደል? እርሱን ጠርተህ ማጣራት ትችላለህ።
መሲ ፍቅር መሲ አቤት ፋሲሎ። ደህና ነሽ? የእኔ እናት አይደለሁም አባቴ ጥርሴን አልፎታል። ምን ተጎዳሽ? ነይ በጣም እባክህ ፋሲሎ የሚፈልገውን ነገር አድርግለት፣ ካልሆነ ሁላችንንም ይገለናል። ወይኔ ፋሲል። እሺ ምን እንደምፈልግ ብቻ ንገረኝ። እዚህ ቤት ያሉትን ጌጣጌጦችና 5 ሚሊዮን ብር ቼክ። ችግር የለውም እሰጥሃለሁ፣ ግን ሚስቴን አንድ ነገር እንደማታረጋት ቃል እንድገባልኝ እፈልጋለሁ። እሺ ማለት ላይ ቀርቶ ሚስትን አስገድለኝ ቀሽ አውጣው አውጣው። ተሳካ? በደንብ ነው። አንቺን ግን ሳልጎዳሽ አይቀርም። እኔ ደህና ነኝ። አሁንም እኮ ደምሽ ይፈሰስ ነው። እስኪ ኧረ ተው ይፍሰሳ። ታዲያ ምን ችግር አለው? ኧረ ልጥረግልሽ። አይ ቆይ ተው። እንደሱ ይሻላል። አዎ በሱ ምክንያት ምን ያህል እንደተጎዳው ማወቅ መቻል አለበት። እኔ የምልህ እና ምን ሰጠህ? ወርቅና ቼክ ሰጥቶኛል። ወርቆች ሁለተኛው ነው። እሺ እነዚህ ሰጥቶኛል። ቼክም አለ። ምንድን ነው? አንድ ትልቅ የወርቅ ሀብል ነበረው። እሱን አልሰጠህም? የምን ሀብል? አንድ የሞተ አጎት አለው። እሱን በስጦታ መልክ የሰጠው በጣም ትልቅ ነው። ምን አባቱ ሂጂ ልቀበለው እንዴ? ከእሱም ብሶን ሊሸውድ ይሞክራል እንዴ? አጎቴ የሰጠ ሀብል የት አለ ብለህ ልጠይቀው ነው? እና አጎቴ እንደሰጠኝ ማን ነገረ ቢልስ? እኔ ምን አውቃለሁ? በቃ አርጋይቼዋለሁ ምናምን እለዋለሁ። ታዲያ አይ ፋሲል ያንን ሀብል የትም አድርጎት ሄዶ አያውቅም። የትም። አንተ ደግሞ በጭራሽ ልታየው አትችልም። ተይው በቃ ያለው ይበቃናል። ይርቻው። እሺ ነገ እደውልልሃለሁ። እሺ በቃ ይርቻው። እሺ ቼኩስ? ቼክ ታባቱ ከፍሽ በስኪቹ እሺ እንደምትሽ ደህና ነሽ? እንዴት ነሽ? ምን ባሎች ወይ ፍቅር? ቁጭ በል ቁጭ በል። ተጎዳብኝ አይደል የኔ አባት? እኔ ደህና ነኝ። አንቺ ተጎዳሽብኝ እንጂ ምን በማታውቂው። እኔ ደህና ነኝ የኔ አባት፣ አትጨነቅ። ደግሞ ደም እየፈሰሰሽ እኮ ነው። ወይኔ ፋሲል፣ ምንሽ ነው በጣም የሚሰማሽ? ምንሽ ነው የጎዳሽ? ቶ ችግር የለውም።
ወይኔ ፋሲል፣ አንቺ ላይ እጅ ሲነሳብሽ ዝም ብዬ ላይ እንዴ አንተስ ምን ታደርግ? መሳሪያን የሚያህል ነገር አይደል እንዴ ደቀነብህ? እኔ ሰውዬ ድምፁ ግን አዲስ አልሆነብኝም። ምን? እንዴት? አዎ የት እንደማውቀው አልመጣላለኝ እንጂ የሆነ ቦታ ድምፁን አውቀዋለሁ። ፊቱን አላየኸውም እንዴ? ጭምብል፣ በነጽር፣ ኮፍያ ጥቁር በጥቁር ለብሶ ቤት በኩል ነው። አንቺ አይተሽዋል እንዴ? ምን ማለት ነው? ኧረ እኔ አላየሁትም። ምናልባት አንተ ካየኸው ብዬ ነው። ኦኬ፣ የጊዜ ጉዳይ እንጂ የሆነ ቀን ማደርስበታለሁ። ቆይ ምንድን ነው የወሰደው? እሱ እንኳን ብዙ አይደለም፣ ብቻ ነገሩና ድፍረቱ በጣም ነው የሚያናድደው። ቆይ ግን ማርዘነብስ? ማርዘነብ? እውነትም ማርዘነብ የት ናት? እኔ ምን አውቃለሁ አባቴ። ምን አርጓት ይሆን? መቼም ተኝታ ይሄ ሁሉ ነገር ሲፈጠር አልሰማም ልትል አይሆንም አይደል? የእሷ ነገር መቼም ለእንቅልፏ ሟች እንደሆነች ታውቃለህ አይደል? ኧረ እስኪ እንያት። እንዴ ቅድም እኮ መታ ነበር። እኔ ነኝ ተደበቂ ብዬ ላኳት። አዎ ልክ ነሽ። ብቻ ይሄ አረመኔ እና እርኩስ የሆነ ነገር አድርጓት እንደሆነ ማርዘነብ 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 ምን ነው ጋሼ? እውነት እንቅልፍ ወስዶሽ ነው? አዎና። እንዴ ምን ነው እናንተ አልተኛችሁ ነበር እንዴ? እንዴ ቤት ውስጥ ሌባ ገብቷል እያልኩሽ እንዴት ነው እንቅልፍ የወሰደሽ? ሌባ? የምን ሌባ? እየቀለድሽ ነው? ቅድም ሳሎን መተሽ ምንድን ነበር ያልኩሽ? ውይ አፈር በበላሁት። ቅድም እንደዛ ያልሽኝ እውነትሽን ነበር እንዴ? ማርዘነብ የምርሽን ነው እንዴ? ቅድም እንደዛ ስንጫጫ የት ነበርሽ? እርግጠኛ ነኝ ሆን ብላ እየቀለደችብን ነው። እኔ ምን አስቀለደኝ እናቴ? እኔ እኮ ሆን ብለሽ እየተጫወትሽብኝ መስሎኝ ነበር። እንዴ በጣም ነበር ስንጮህ የነበረው እኮ። እንዴት አልሰማሽም? አይ ጋሼ መቼም እኔን ነገር ታውቀዋለህ። ሰውነቴ አንዴ ምንጣፍ ከነካ የወደኩበትን አላውቅም። አይ አይደለም ማርዘነብ፣ ይኸውልሽ እኔ አንቺን ሳቅሽ በጣም ንቁ ነበርሽ። ተኝቼ ሰው ነው ንቁ መሆኑ። ዛሬ እንደው ትንሽ ስራ በዛብኝና የወደኩበትንም አላወኩም። ዛሬ ደግሞ ምን ሰርተሻል? እስኪ ታያት በቃ አታስጨንቂያት። አንድ ብቻ ናቸው ወይስ ብዙ ነበሩ? ምን ያደርግልሻል ደግሞ ቁጥራቸው? እኔማ ምን ያደርግልኛል? መቼም ያው አንድ ሰው ብቻውን አይመጣም ብዬ እኮ ነው። ማርዘነብ ምንድነው ነገር የምጠመዝዡ? ያየሽው ነገር ካለ ደግሞ ለምን አትነግሪኝ ነው? እንዴ እኔ ምን አይን አለኝና ያለው ደሞዝ ብናገር ማን ሰማያለኝ? ማርዘነብ ምን እያልሽ ነው? ያው መቼም የሚያቅሰው ጠቁሟቸዋል እንጂማ እንደዚህ አስበውበትና ተዘጋጅቶ አመጡም ነበር። እቺ ልጅ እኮ ያማታል። እና እንሂድ እባክህ። ኧረ እኔስ ጤነኛ ነበርኩ እትዬ። ነሽ ወደ ሳሎን ሂድ። ጋሼ አንተን አልጎዱህም አይደል? እኔንማ ምን ያደርጉኛል? መስዬን ነው እንጂ በጣም ይጎዱብኝ። እባክሽ እስኪ ይሁን ማለት ምን ማለት ነው እንዴ? ቆይ የኔ ጉዳት አያሳስብሽም ማለት ነው? እኔ መቼ እንደዛ አልኩኝ? ይልቅ አሁን ወደ ሳሎን እንሂድ። ሙሌ እንዴ ቆይ ምንድን ነው እንዴ? ምን ተፈጥሮ ነው? ትንሽ ጭረት ነገር ነው እንዴ? እንዲህ ያቃሰትክ እንዴ? ትንሽ ነገር ነው ትለኛለህ እንዴ? ይልኝ እስኪ ቆይ ታለ ቁስሉ? ይልኝ ሸወድኩሽ። እስከመቼ አንቺ ብቻ? ምን አንተ ወይ አንተም ሰውና እኔ ላይ መቀለድ ጀመርክ? ምን ማለት ነው? እኔም ሰው አይደለሁ እንዴ? እና ምንስ ያህል ሰው ብትሆን በእኔ ላይ ለመቀለድ አበቃ? አይ ይልኝ እኔ እኮ ጀግናሽ ነኝ። ብቀልድብሽ ቅር ይልሻል እንዴ? ምን ሆነሽ? ቆይ አሳያለሁ አንተንማ። አሁን እስኪ ተነስና ምን እንደተፈጠረ አሳየኝ። አይ ሄሉዬ ይኸው ጌጣጌጡ ይኸውልሽ፣ ይኸው የ5 ሚሊዮን ብር ቼክ ሄሉዬ፣ ለኛ እኮ 5 ሚሊዮን ብር። ምን አደረከው እንዴ? እና ሄሉዬ ትጠራጠሪ ነበር እንዴ? እኔ አላምንም። እውነት አደረከው እንዴ? እና ሄሉዬ ይሄን ያህል ጀግና ነው ማለት ነው? ሙሌ ነኝ እኮ ሙሌ። ለዚህ ስራማ ሽልማት አለ። ምንድነው ሽልማት ሄሉዬ? እሱ የሚነገር ሳይሆን የሚደረግ ነው።
ማርዘነብ አንቺ ማርዘነብ። አቤት እትዬ። ነይ ምግቡን አንሹ። በቃ ትንሽ አትበሉ? አይ በቃ ምግቡን አነሳሽና አንቺ የራስሽን ድርሻ ብዬ። ጋሺ ልትወጣ ነው እንዴ? አዎ። ምን ነው ፈለግሽኝ? አዎ፣ ግን ብቻ ነው ላናገር የፈለኩት። ምንድነው ደግሞ ብቻውን ልታናግር የፈለግሽው ነገር? እንዴ ጋሺን እኮ ነው የፈለኩት እኮ። እና እኔው እዚህ ፊት እያላት ነግርም እንዴ? አይ እንደሱ ሆነ በቃ ይቅርብኝ። በሉ ጀመራችሁ ደግሞ። እኔ በቃ ልብሴን ቀይሬ ልውጣ። አይ ፍቅር እንደሱ ይሻላል። መልካም። ምንድን ነበር ለፋሲል ልትነግረው የነበረው? ምንም ምንድን ነው ማርዘነብ? ንገሪኝ እያልኩሽ ነው። እንትን ዘይት አልቆ ነውና ለዘይት መግዣ የሚሆን ሳንቲም ልቀበለው ፈልጌ። እና እሱን ከኔ ተደብቀሽ መጠየቅ የጀመርሽው ከመቼ ወዲህ ነው? ነው ወይስ ከፋሲል ጋር ሌላ ነገር ጀምረሻል? ማኔ? ኧረ በስመ አብ ቤትዬ። ማርዘነብ እየዋሸሽኝ ነው? ሁሉም ሰው እንዳንቺ ነው እንደሚመስልሽ? ምን? ይሄ ደግሞ ምን ማለት ነው? ተኝተልን ነው እንዴ? ሄሉ ተመሳሳየው ነገር ነብላ እንጂ ምን ችግር አለው ታዲያ? ሄሉ መቅኔን ጨረሽኩ። እስኪ ተነሽና የሆነ ቁርስ ነገር ስሪልኝ። መቼስ እኔን አይደለማ ስሪልኝ የምትለኝ እንዴ? ለምን እንደማሰሪው? አሁንስ ቀበጥክ። መልክ ብቻ ምን አለው አንዳንዴ እንኳን ሴት ብትሆይ። ሰውዬ አትቀባጥር እሺ። ለነገሩ አንቺን አውቅሻለሁ። ምንሽን አይቼ እንደወደድኩሽ ነገር አይገባኝ። ምን ማለት ነው? ቆንጆ አይደለሽም እያልከኝ ነው? ቁንጅና ብቻውን ምን ያደርጋል? ይኸውልሽ ቁንጅና እኮ ረጋፊ ነው። ሆድ ግን ጊዜ አይሰጥም። አትለፍልፍ እባክህ። ይልቁንስ ቁርስ እዚሁ እንዲመጣልን ደውለህ እዘዝ። ምንድን ነው? ምኑ? ማን የደወለው? ማንም አይደለም። ሙሌ ማን የደወለው እያልኩ ነው። እንዴ መቼም እየቀናሽ ባለው ነው። ሄሉ አትቀልድ በእናትህ። ይኸውልሽ ማታ አብረውኝ የሚሰሩት ልጆች ናቸው። ምንም አይነት ገንዘብ አልሰጧቸውም። ለዛ ነው የሚደውሉት። ስልክህን ማየት እችላለሁ? ትሰጠኛለህ? ሄሉ አመረሽ እንዴ? የምር የቀናሽ እየመሰለኝ። ተው እሺ በቃ። አንቺ ሳትስማኝ ነው የምትቀመጠው? አንቺ ደግሞ እንደ አህያ በላፋት ትወጃለሽ። ምንድነው ሰላም? እየሰደብከኝ ነው? ምንድነው መሰለህ ለመጨቃጨቅ ነው እንዴ ጥራሽ? ቆይ ምን እየሆንክ ነው? ከመቼ ወዲህ ነው ደግሞ የእናንተ ወሬ ጭቅጭቅ የሆነው? አልታወቅሽም እንጂ እኮ አሁን እየተጨቃጨቀ ነው ያለው። ሙሌ ምን እየሆንክ ነው? ምን ሆንኩ? እንደሄድ ፈልገሻል መሰለኝ። ስርዓት ያዝ አንተ ሰውዬ። ስርዓት ባሊዝስ ደውለሽ ለፖሊስ ታሳሰርኝ ነው? የሚቀርል መስሎህ ነበር እንዴ? አድርጊዋ። ከዛ ለፖሊሶቹ ተባባሪ ማን እንደሆነ ይነገራችኋል። እያስፈራራኸኝ ነው? እንደሱ እንዳልሆነ ታውቂያለሽ። እንዲያውም በተቃራኒው አንቺ ነሽ ያስፈራራሽኝ ያለሽ። አሁን ስለ ገንዘቡ እንድናወራ ፈልጋለሁ። የምን ገንዘብ? የምን ገንዘብ ትላለህ እንዴ? ትናንትና ማታ ስለዘረፍነው ገንዘብ ነው።
ስለዘረፍ ነው እና ነው ወይስ ልትሸመጥጠኝ ነው? ቤት ቁጭ ብሎ አንድ ጥፊ መመታት ነው ስራ ነው የምትይው? እሱ ነው እንደ ስራ የምታወሪው? ሙሌ ነገር ሁሉ በጣም ግራ እየገባኝ ነው። እየተካካድን ነው እንዴ? ሁሉም ሰው እንዳንቺ ይመስልሻል እንዴ? እንዴ እሱ ደግሞ ምን ማለት ነው? ልክ አንቺ ባልሽ እንደካልሽው ሰው ሁሉ የሚክድሽ ነው አይደል ይመስልሽ? ለማንኛውም ይኸውልሽ ተረጋግተሽ አስቢ። አንተ ሙሌ ለምንድን ነው ቀልድህን አታቆመው? መልካም ምሽት። አንተ ሙሌ ሙሌ አንተ ይሄ ነገር እሺ ልጥፋ ወይስ? አያይ እንደሱም አይሆንም። ባይሆን ትንሽ ጊዜ ልታገስና ጌጣጌጡንም ከገንዘቡም የተወሰነ ይዤ በጣፋ ይሻለኛል። ብልጥ የያዘውን ይዞ ነው የሚያለቅሰው አይደል የሚባለው? እኔ የሚያስኩትን ይዤ ባለቅስ ነው የሚሻለኝ። ደግሞ ባይሳካልኝስ? ቢይዘኝማ የገባሁበት ገብቶ ነው የሚገለኝ። እንደምንም ብዬ ሲያገኘኝ ከዚህ ቤት ነው የሚሻለው። ፍቅር መሲ ማርዘና ጠሩኝ እንዴ ጋሽ? መሲ የለችም እንዴ? ያለች እንኳን አይመስለኝም ጋሽ። ወዴት ሄዳ ነው? እኔ ምን አውቃለሁ ጋሽ። ብቻ ከወጣች ትንሽ ቆየች። ጥሩ በቃ አንቺ የሚበላ አቅርቢልኝ፣ እኔ ደግሞ እጄ ልታጠብ። እሺ ጋሽ። ምንድን ነው ማርዬ? አንድ ነገር ልነግርህ ነበር ጋሽ። ምንድን ነው እሱ? ከዚህ ሁሉ ነገር ጀርባ የመሰረት እጅ ያለበት ይመስለኛል። ከየትኛው ነገር ጀርባ? ማለቴ ትናንት ማታ የተፈጠረው ነገር ሲጠነሰስ መሰረት ማብሪያ ያለችበት ይመስለኛል። ምንድን ነው የምታወሪው? መሰረት ሌባ ናት እያልሽ ነው? አይ ሌባ ሳትሆን የሌባ ተባባሪ ልትሆን ትችላለች ማለት ነው። ባይ ባይ፣ ሚስቴ ለቀቃቂያት። ትቀልጃለሽ እንዴ? ካስቀየምኩ በጣም ይቅርታ ጋሺ፣ ግን እኔ ያየሁት ነገር ነው እንደዛ እንድል ያስገደደኝ። ምን አይተሽባት ነው? አይ እሱም በቃ አንተ አጣርተህ ድረስበት። ማርዘነብ ይኸውልሽ፣ መሲ ምንም ነገር እንደማታደርግ እርግጠኛ ነኝ። እኔ ደግሞ እንዳደረገችው እርግጠኛ ነኝ ጋሺ። ቆይ አንቺ ሲጀምር ያለ ተኝቻለሁ አላልሽም ነበር እንዴ? ምን አይተሽ ነው? እውነት ስታስበው ጋሺ እንደዛ ሀገር ተበጥብጦ እኔ እንቅልፍ የሚወስደኝ ይመስላል። ማርዘነብ ምንድን ነው ያየሽው? እስኪ ያየሽው ነገር ካለ በትክክል ንገረኝ። ለምን ነው የምታስጨንቂኝ? ጋሺ እኔ ነገርኩህ፣ እውነቱን ነው ያየሁትን አይቻለሁ። ብቻ አንተ ነገሩን አጣርተህ ድረስበት። ይኸውልሽ ማርዘነብ፣ መሲ ይህንን ነገር አድርገው ከሆነ ሬሷ ነው ከዚህ ቤት የሚወጣው። ጋሺ ቆይ ተረጋጋ። እንደሱ እኮ ጥሩ አይደለም። ዝም በይ እባክሽ። እንደዚህ እሳት ካጎረሽኝ በኋላ ምኑን ነው የምረጋጋው? አሁን አንቺ ወደ ስራሽ ተመለሽ። ጋሺ ሂጂ አልኩሽ እኮ። እሺ እሺ ጋሺ ይቅርታ። ግቢ። ወይኔ ፋሲል
መሽገር ለካ ህይወቴ ውስጥ ተጣብቃ ገንዘቤን ሁሉ ስበላ ነበር የኖረችው። ብቻ ዛሬ ምን እንደማደርጋት ነው የማውቀው። ውሻ ውሻ ሰምኛለሽ? ዛሬ አስክሬንሽ ነው ከዚህ ቤት የሚወጣው። እሺ ፋሲል ምንድን ነው?